በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በየካቲት 3 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የቅዱስ ኤፍሬም የሥጋው ፍልሰት የሆነበት ዕለት፣ ተጋዳይ የሆነ መነኩስ አባ ያዕቆብ ያረፈበት የዕረፍቱ መታሰቢያ በዓል፣ የባሕታውያን አለቃ ኑሮው የመላእክት ኑሮ የሚመስል የከበረ ቅዱስ አባት አባ አብሎይ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ኤፍሬም አፈ በረከት። የካቲት 3 ቀን በዚህች ዕለት የሶርያው ቅዱስ ኤፍሬም የሥጋው ፍልሰት ሆነ። ይህም ቅዱስ ከዋክብትን ከሚያመልኩ ሰዎች ሀገር ነው። አባቱም ክብር ይግባውና የክርስቶስን አምልኮት የሚጠላ የጣዖት ካህን ነበር። በዚያም ጊዜም የእግዚአብሔር ቸርነት ቀሰቀሰችውና አነሳስታ የንጽቢን ጳጳስ ወደ ሆነው ወደ አባ ያዕቆብ ወሰደችው። እሱም የቤተ ክርስቲያንን ትምህርት አስተምህሮ የክርስትና ጥምቀትን አጠመቀው። በእርሱም ዘንድ በጾምና በጸሎት ያለማቋረጥ እየተጋደለ ለብዙ ዘመናት ኖረ። የመንፈስ ቅዱስም ጸጋ አደረበት። አሕዛብን ተከራክሮ ይረታቸው ነበር። ኒቄያ በሚባል ከተማ የ318 አባቶች ኤጲስቆጶሳት ጉባኤ በተደረገ ጊዜ ይህ ቅዱስ ኤፍሬም ከመምህሩ ከአባ ያዕቆብ ጋር ወደ ቅዱሳን ጉባኤው ሄደ። ከሃዲው አርዮስንም አውግዘው ከለዩት በኋላ የቅዱስ ኤፍሬም በዚች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። ከዚህ ራእይም የተነሳ አደነቀ። ይገልጽለትም ዘንድ ወደ ጌታ ጸለየ። ይህ የቂሳርያ ሊቀ ጳጳሳት ብፁዕ ባስልዮስ ነው የሚል ቃል ከሰማይ ወደ እርሱ መጣ። ቅዱስ ኤፍሬምም ያየው ዘንድ ወዶ ወደ ቂሳርያ ሀገር ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ገብቶ በማዕዘኑ በኩል ቆመ። ቅዱስ ባስልዮስንም ወንጌልን ሊያነብ በወጣ ጊዜ ዋጋው ብዙ የሆነ ከወርቅ የተሰራ ልብሰ ተክህኖ ለብሶ አየው። 3 ምልክቶችንም እስኪያይ ድረስ ተጠራጠረ። ምልክቶቹም እኒህ ናቸው። ነጭ ርግብ መጥታ በራሱ ላይ አረፈች። ሁለተኛ በልብሱ ላይ የሚያርፉ ተዋሲያን ይቃጠሉና ይረግፉ ነበር። ሶስተኛም ከአፉ የእሳት ነበልባል ወጥቶ በምዕመናን ላይ ያድር ነበር። ከዚህ በኋላ ቅዱስ ባስልዮስ ቅዱስ ኤፍሬምን በስሙ ጠራውና እርስ በርሳቸው ሰላምታ ተለዋወጡ።
በአስተርጓሚ ይነጋገሩ ጀመር። የየራሳቸውንም ቋንቋ ይገልጽላቸው ዘንድ ወደ እግዚአብሔር እንዲጸልይ ቅዱስ ኤፍሬም ቅዱስ ባስልዮስን ለመነው። በጸለየ ጊዜም ተገልጾላቸው ያለ አስተርጓሚ ተነጋገሩ። ከዚህ በኋላም ቅዱስ ኤፍሬምን ድቁና ሾመው። ከጥቂትም ወራት በኋላ ቅስና ሾመው። ከእርሱም ብዙ ትሩፋቶች ተገለጡ። በመንፈሳዊ ተጋድሎ ሁሉ ተጋደለ። አንዲት በወገን የከበረች ባለጸጋ ሴት ነበረች። ራሷንም ለካህን ለማስመርመር ታፍር ነበር። ከታናሽነቷ ጀምራ የሰራችውን ኃጢአቷን ሁሉ ጽፋ ወደ ቅዱስ ባስልዮስ አመጣች። አባቴ ሆይ በዚህ ክርታስ ውስጥ ያሉት ኃጢአቶች ይደመሰሱ ዘንድ ተናገር ብላ ለመነችው። እርሱም እንዳልሽው ይሁንልሽ አላት። እሷም ክርታሱን በገለጠች ጊዜ ከአንዲት ኃጢአቷ በቀር ኃጢአቷ ሁሉ ተደምስሶ አገኘች። እችም ኃጢአት አስጨናቂና ታላቅ ኃጢአት ነበረች። ባገኘቻትም ጊዜ ያችን የቀረች ኃጢአቷን ያጠፋላት ዘንድ አልቅሳ ለመነችው። እርሱም ወደ ቅዱስ ኤፍሬም ሂጂ፣ እርሱ ይችን የቀረች ኃጢአትሽን ያስተሰርይልሻል አላት። ወዲያውም ወደ ቅዱስ ኤፍሬም ሄዳ ከእርሷ የሆነውን ሁሉ ነገረችው። እርሱም እንዲህ አላት፣ ፈጥነሽ ወደ ቅዱስ ባስልዮስ ሂጂ፣ ግን ሞቶ ወደ ቤተ ክርስቲያን ሲወስዱት ታገኘዋለሽ። ሳትጠራጠሪም ይህችን ክርታስ በላዩ ላይ ጣይ፣ ይደመሰስልሻል አላት። ያችም ሴት ወደ ቅዱስ ባስልዮስ ተመለሰች። ሞቶ ተሸክመውት ወደ ቤተ ክርስቲያን ሲወስዱትም አገኘችው። ያንንም ክርታስ በአስከሬኑ ላይ ጣለችው። ወዲያውንም ተደመሰሰላት። ይህም ቅዱስ ኤፍሬም ብዙ ተአምራቶችን አድርጓል። በዘመኑም ድዳን የሚባል አንድ ከሃዲ ተነሳ። የአባት ኤፍሬም ተከራክሮ ረታው። እጅግ ብዙ የሆነ 14,000 ድርሳናትና ተግሳጻት ደረሰ። ከእርሳቸውም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋ ነው። አቤቱ የጸጋህን ማዕበል ግታልኝ እስከሚል ድረስ ድርሳናትን ደርሷል። መልካም የሆነ ገድሉን በፈጸመ ጊዜ ወደ ወደደው ወደ እግዚአብሔር ሄደ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ያዕቆብ መነኩስ ነው። በዚች ቀን ተጋዳይ የሆነ መነኩስ አባ ያዕቆብ አረፈ። ይህ ቅዱስ ከታናሽነቱ ጀምሮ ይህንን ዓለም ትቶ መነኮሰና በአንዲት ዋሻ ውስጥ የሚኖር ሆነ። ያለማቋረጥም በቀንና በሌሊት ሁልጊዜ ይጾማል፣ ይጸለያል። በመስገድ የሚተጋ ነበር። ከበዓቱም ወጥቶ ወደ መንደር አይገባም፣ የሴት ፊት አያይም። እንዲህም ሆኖ 15 ዓመት ኖረ። ከዚህ በኋላ ዲያብሎስን ከሚከተሉት ክፉዎች ሰዎች ውስጥ ምክንያት ፈጥረው አንዲቷን አመንዝራ ሴት ወደ እርሱ እንድትገባ አደረጓት። በገባችም ጊዜ የኃጢአትን ሥራ እያስታወሰች በፊቱ መጫወት ጀመረች። ቅዱስ ያዕቆብም ገሰጻት። በገሃነመ እሳትም ዘላለም ሲቃጠሉ መኖርን አሳሰባት። ደንግጣም ንስሐ ገባች። እግዚአብሔርንም የምታገለግል ሆነች። ሰይጣንም መፈታተኑን አልተውም። ከሀገር ታላላቆችም በአንዱ ሰው በሴት ልጅ ላይ አደረ። የሚጥላትና የሚያንከባልላትም ሆነ። ወደ አባ ያዕቆብም ይወስዳት ዘንድ እርሱም ሊያድናት እንደሚችል አሳሰበው። አባቷም ወደ አባ ያዕቆብ አደረሳትና በላያ ይጸልይላት ዘንድ ለመነው። እርሱም በላያ ሲጸልይ ዳነች። አባቷም ያ ሰይጣን እንዳይመለስባት ብሎ ከታናሽ ብላቴና ወንድሟ ጋር ከአባ ያዕቆብ ዘንድ ተዋት። ከዚህም በኋላ ከእርሷ ጋር በኃጢአት እስከ ጣለው ድረስ እርሷን በማሳሰብ በሌሊትም በቀንም በዝሙት ጦር ሰይጣን ተዋጋው። በኃጢአትም በወደቀ ጊዜ ስለ እርሷ እንዳይገድሉት ፈርቶ ኃጢአቱን እንዳይገለጥ ከወንድሟ ጋር ገደላት። ሰይጣንም ደግሞ ቀቢጸ ተስፋ በልቡ አሳደረበት። ወደ ዓለም ሊሄድ ከበዓቱ ወጣ። የኃጢአተኛውን ሞት የማይወድ መሐሪ ይቅር ባይ እግዚአብሔርም ጻድቅ የሆነ መነኩስ ወደ እርሱ ላከ። በጎዳናው ሲጓዝ ተገናኘውና ሰላምታ ሰጠው። እንዲህ ብሎ ጠየቀው፣ ወንድሜ ሆይ ምን ሆነሃል? አዝነህ ተክዘሃለሁና የደረሰብህስ ምንድን ነው አለው። እሱም የሆነው ሁሉ ከዚያች ብላቴና ጋር በኃጢአት እንደወደቀና ከወንድሟ ጋር እንደገደላት ነገረው። ያ ጻድቅ መነኩስም አትፍራ፣ ተስፋም አትቁረጥ፣ እግዚአብሔር መሐሪ ይቅር ባይ ምሕረቱ የበዛ ነውና አለው።
ከዚህም በኋላ የጾም የጸሎት የስግደት ቀኖና እንዲይዝ አዘዘ። እርሱም ተመልሶ ከአንድ ፍርኩታ ውስጥ ገባ። በውስጡም ራሱን እስረኛ አደረገ። በታላቅ ድካምና በብዙ ችግርም ላይ ታገሰ። በመጾም በመጸለይ አብዝቶ በመስገድም ሁልጊዜ ይተጋል። ከምድር የሚበቅል ስርንም የሚመገብ ሆነ። አብዝቶ እያዘነ እግዚአብሔር ይቀበለኝ ብዙ በደል የሚተውልኝ ይሆን ይላል። እንዲህም በመጸጸት እየተጋደለ 30 ዓመት ኖረ። እግዚአብሔርም ንስሐው እንደተቀበለለት ሊገልጥ ወዶ በሀገር ውስጥ ረሃብን አመጣ። በዛች ሀገር ኤጲስቆጶስም በፍርኩታ ውስጥ ከሚኖር ከመነኩሴ ያዕቆብ ጸሎት በቀር ይህ ረሃብ አያልፍም አለው። በዚያም ጊዜ ኤጲስቆጶሱ ከእርሱ ጋር ካህናቱንና የዛች ሀገር ሰዎችን ይዞ ተነሳ። ወደ ቅዱስ ያዕቆብም ደርሰው ስለ እርሳቸው ይጸልዩ ዘንድ ለመኑት። እግዚአብሔር ይቅር እንዲላቸውና ዝናምንም እንዳወርድላቸው አባ ያዕቆብም ለእግዚአብሔርን በኃጢአት ያሳዘንኩ ኃጢአተኛ በደለኛ ሰው ነኝ አላቸው። ኤጲስቆጶስም ስለ እርሱ እግዚአብሔር ያለውን ነገረው። ከዚህም በኋላ ወደ ሕዝብ መካከል ወጣ፣ እያለቀሰ ጸለየ፣ እንዲህም አለ። አቤቱ በጌትነት ክብር ፊት የረከሰች አፌን እንዴት እገልጣለሁ? በኃጢአት ብዛት የጠቆረ ፊቴንም እንዴት ቀና አደርጋለሁ? ነገር ግን እንደ ይቅርታ ገናንነት እንደ ቸርነትህን ብዛት ሕዝብህን ይቅር በል፣ አንተ መሐሪና ይቅር ባይ ነህና አለው። በዚያም ጊዜ ብዙ ዝናብ ወረደ። እርሱም ጸሎቱንና ንስሐውንም እግዚአብሔር እንደተቀበለው ኃጢአቱንም እንደተወለት አወቀ። ከዚህም በኋላ አስቀድሞ እንደሚሰራው ተግቶ መጸለዩና መስገዱን አላጎደለም። ነፍሱንም ዳግመኛ በኃጢአት ውስጥ እንዳትወድቅ ተጠበቂ በማለት ይገስጻት ነበር። ከዚህም በኋላ እድሜውን አድርሶ እግዚአብሔርን አገልግሎ በሰላም አረፈ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባ አብሎይ ገዳማዊ ወይም የባህታውያን አለቃ ነው። በዚህች ዕለት የባህታውያን አለቃ ኑሮ የመላእክት ኑሮ የሚመስል ትሩፋቱም የሃይማኖት ፍሬ የተገኘ የከበረ አባት አብሎይ አረፈ። ቅዱስ አትናቴዎስም ከተሰደደበት በተመለሰ ጊዜ ወደ ቂሳሪያ ኤጲስቆጶስ ወደ አባ ባስልዮስ ዘንድ ወጥቶ ሁለቱም በአቡቂር ቤተክርስቲያን አደሩ። በግብጽ ገዳማት ስለሚኖሩ ቅዱሳን እርስ በርሳቸው ሊነጋገሩ ጀመሩ። አባት ሊቀ ጳጳሳት አትናቴዎስ አባ ጳኩሚስ አለ ብሎ ተናገረ። አባ ባስልዮስም አባ አንጦንዮስ፣ አባ አሞኔ አሉ አለ። በእንዲህ ያለ ነገርም ከእርሳቸው የሚልቀውን ሊረዱ ሽጠው ሳለ የካቲት 5 ቀን በመንፈቀ ሌሊት አባ አትናቴዎስ ራእይ አየ። እስከ ሰማይ የምትደርስ ታላቅ ዛፍ ነበረች። ቅርንጫፎቿም እስከ ባህር ደርሰዋል። ብዙ ሰዎችንም ከቅርንጫፎቿ በታች ተጠልለዋል። በመካከላም ታቦት መሠዊያ አለ። ከዚህም ራእይ የተነሳ እየተደነቀ ሳለ እነሆ የመላእክት አለቃ የከበረ ቅዱስ ሚካኤል ከሰማይ ወርዶ ይህንን ያየኸውን ከባስልዮስ ጋር ተነጋገር፣ እኔም ገልጥላችኋለሁ አለው። እንዲህ ብሎ ተረጎመላቸው። ያየሃት ዛፍ በግብፅ አውራጃዎች ውስጥ የሚሰራ ገዳም ነው። ቅርንጫፎቿም መነኩሳት ናቸው። መሠዊያውም መላእክት የሚገኙበት እግዚአብሔር ማደሪያ ነው። ይህ ርኩሳን መናፍስት የሚሽር የሐዋርያት አለቃ ጴጥሮስ አምሳል የሆነ አባ አብሎይ ነው አለው። በእስክንድርያ የሚኖር አንድ የመቶ አለቃ የአባ አብሎይን ዜና ሰምቶ በረከቱን ይቀበል ዘንድ ወደ አባ አብሎይ እንዲልከው ሊቀ ጳጳሳት አትናቴዎስን ማለደው። እርሱም ከ7 መነኩሳት ጋር ሰደደው። እርሱም አባ ኤስድሮስ፣ አባ ዮሐንስ፣ አባ ብሶይ፣ አባ አሞኒ፣ አባ ፊክቶር፣ አባ አግሮኒኮስና አባ ካሉናስ ናቸው። በደረሱም ጊዜ አባ አብሎይ በደስታ ተቀበላቸው። ከመነኩሳቱም ጋር የመጣውን የመቶ አለቃ አንዲቱ ዓይኑ የታወረች ናት። አባ አብሎይም በተሳለመው ጊዜ ዓይኑ ተከፈተች። እርሱም በዓለም የሚያበራ ኮከብ ብሎ ተናገረ። ዳግመኛ አባ አብሎይን ለመነው፣ እንዲህ አለው። ሚስቴ በለምጽ ደዌ ትጨነቃለች። እርሷም በአስኬማ የተማጸነች ናት። እኔ ያገኘሁት ጸጋ ለእርሷ የሚድረሳት አለው። አባ አብሎይም በክብር ባለቤት ጌታችን ስም ፈውስ ይሆንላት አለ። ይህም ቃል ከአፉ እንደወጣ ዲና ጤንነትን አገኘች። በአንዲት ዕለት አባ አብሎይ ከመነኩሳት መካከል ቆሞ ቤተክርስቲያን የምትሰራበትን ያስገነዝበን ዘንድ መድኃኒታችን ክርስቶስ ከደቀ መዛሙርቱ ጋር ይመጣልና
አንዱም አንዱ ከእናንተ ጋር ይሄድ ከእናንተ ይኖር እንጂ አላቸው። ከዚህ ይኖር እንጂ አላቸው። ያን ጊዜ በዚያ ቦታ ብርሃን ወጣ። ክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከከበሩ ደቀ መዛሙርቶቹና ከመላእክቶቹ ጋር መጣ። የቤተ ክርስቲያኒቱ ሕንፃ የሚመሰረትባትንም አሳያቸው። እርሱም ሥራ ሁሉ ፍጹማን ይሆን ዘንድ ፍቅርን የሚያጸኑ ዘንድ ልጆቹን ይመክራቸው ነበር። እየመከራቸውን ፊቱ ተለውጦ እንደ እግዚአብሔር መልአክ ፊት ሆነ። ሁለመናውም እንደሚነድ እሳት ሆነ። እነርሱም ፈሩ። እርሱም ልጆች ሆይ አትፍሩ፣ እነሆ እኔ እሰናበታቸዋለሁ አላቸው። ይህንንም ብሎ ነፍሱ ተመሰጠች፣ በጎ መዓዛም ሸተተ። ወዲያውኑ ዓይኑ ተገለጠና ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ነፍሴንም ወደ አንተ ተቀበል አለ። ይህንንም ብሎ አረፈ። የቀረውም ዜናው በጥቅምት 25 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልሁን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።